አርሰናል እንኳን ዋንጫ ራት አይበላም አርሰናል ዋንጫ ከበላ በቅሎ ተወልዳለች አረ በጣም ነው የሚገርመው በጣም ይገርማል በጣም ይደንቃል እንጂ ማሸነፍ እየተቻለ በአንድ ልምጥምጥ ምክንያት ዋጋ ተከፈለ በአንድ ልምጥምጥ ሁሉንም አልመጠመጥካቸው እንጂ እንዴት አንድም ተጫዋች አልነበረም ሜዳው ባዶ ነው የሱ ውጤቶች ናቸው የማይረባ ሰውዬ ሚኬል አርቴታ የራስ ምታትን ያስያዘን ኖርዝ ለንደን ፎሬቨር ዋቴቨር ዘ ዌዘር ዝናብ ነው ዛሬ ብራዘር ዴክላን ራይስ ፊቱ እንደ በስመቲ ሩዝ ቀልቶ ታየ ተቀቅሎ የሚበላ መሰለ በነገራችን ላይ ሩዝ እናንተ ሰፈር ስንት ገብቷል አራ ነበር አድማጮች ምንድነው የተፈጠረው አርሰናል ማጣፊያውን አጥቶ ታይቷል ግራ ተጋብቷል ተቸግሯል ተንታኛችን ይቅርታ አድርግልኝና እስኪ በተና አድርገህ ንገረን እንጂ ያጫው ስልታቸው ጥሩ አልነበረ አሰላለፋቸውም የማይረባ ነው አሁንም አልገባኝም ይቅርታ ተንታኛችን ጋዜጠኛ ነህ አይደል አዎ የስፖርት ምን መሰላችሁ ተመልካቾች አርሰናል ሰነፍ ገበሬ እንዳረሰው እርሻ ቁልቁል እየሄደ ነው የቁልቁለት ጉዞ የማያቆም ይቅርታ እኔ ግን ከጻፉልኝ መረጃ ጋር ምንም የምትለው ነገር አልተመሳሰለብኝ ምንድነው የምታወራው ዋነኛው የአርሰናል ችግር አሰላለፉ ነው መሃሉ ክፍት ነበር ቁልቁለት ሆኗል እንደዚህ ጎሎ ያመዘነ ይመስላል ወደ እነሱ ነበር የሚገባው ማን ነው ያ ካሳ ሚሉትስ ማን ነው ደሞ ካሳ እንደዛ የሚባል ተጫዋች አለ ወይ አሃ ካሳ ነው ያ ጥቁሩ ተጫዋች እንኳን ያ በቲቪ የሚሯሯጠው ሲሯሯጥ ሁሌ ምን ያየዋለው ጎበዝ ነው ይሉታል ሳካ ማለት ነው አውቃለሁ ካሳ ነው እንጂ ሳካን ማለት ነው ቡካዮ ሳካ የደከመው ኮከብ የጠፋው ልጅ አቅሙ ሙሉ ተማወጣል እግሮቹ አልታዘዛሉ እንደ ጭልፋ ኳስን መጨለፍ ብቻ እሱን ብሶ ይበሳጫል እግር ኳስ ጥበብ ነው በእግር ኳስ በእግር የምትጫወተው በቃላት ስንዘራ ወርወራ አይሆንም በጥቅሉ ኳስ አልሆነለትም ይሄ መልክ ብቻ